ጌታችን ኢየሱስ ክርስቶስ የ12ቱን ደቀ መዛሙርቱን እግር አጥቦ በፈጸመ ጊዜ ደቀ መዛሙርቱ ከእርሱ ጋር አብረው ተቀመጡ። በተቀመጡ ጊዜ ጌታችንን በዚች ምሽት ነፍሴ እጅግ ተክዛለች እኮን አሳልፎ የሚሰጠኝ እጁ በማዕድ ከኔ ጋር ነውና አለ። ይህን ባለ ጊዜ ደቀ መዛሙርቱ እርስ በርሳቸው ይተያዩ ጀመር። የአስቆረቱ ይሁዳም ከእኛ ውስጥ አሳልፎ የሚያስይዘው ማን እንደሆነ እናይ ዘንድ ዕጣ መጣጣል ይገባናል አላቸው። ዕጣም ቢጣጣሉ በይሁዳ ላይ 3 ጊዜ ወጣ። ዕጣም በወጣበት ጊዜ ጌታችንን አቤቱ የማስይዝህ እኔ እንደሆንኩ ትናገራለህን አለው። ጌታችን ኢየሱስም አንተ አልክ አለው። ከዚህ በኋላ ጌታችን ህብስቱን በመጻጻው ውሃ ጠልቄ የምሰጠው የሚያስይዘኝ እርሱ ነው ብሎ ህብስቱን በመጻጻው አጥቅሶ ሰጠው። በዚያችም ሰዓት ሰይጣን በይሁዳ ልብ አደረ። ከዚያም ወጥቶ ወደ አይሁድ ሄዶ የተስማማንበትን ብር ስጡኝ፣ እኔም ኢየሱስን አሳልፌ ሰጣቸዋለሁ አላቸው። ለ30 ብር አምላክ ይሸጣል ብሎ ነቢዩ ኤርምያስ የተናገረው ይፈጸም ዘንድ 30 ብር ሰጡት። በዚያች ቀን ደቀ መዛሙርቱ ከእርሱ ጋር በፋሲካው ማዕድ ተቀምጠው ሳሉ ጌታችን ኢየሱስ ክርስቶስ ከማዕዱ ህብስቱን አንስቶ ያዘ፣ ባረከ፣ አከበረ፣ ቆረሰ። ስለናንተ የሚፈተት ሥጋዬ ይህ ነውና ሁላችሁም ከእርሱ እንኩ ብሉ አለ። በሃይማኖት ጸንቶ ከዚህ ህብስት የሚበላ ሁሉ ኃጢአቱና በደሉ ይሰረይለታልና። ከዚያም በኋላ ወይን የተመላን ጽዋ አንስቶ እንዲህ አለ፣ ሁላችሁም ከዚህ ጽዋ እንኩ ጠጡ፣ ስለናንተ የሚፈሰው ደሜ ይህ ነውና። የሚጠጣውም ሁሉ በእርሱ የኃጢአት ስርየት ይሆናልና፣ የምሰጣችሁ አዲሱ ቃል ኪዳን የእርሱ ነውና። ዳግመኛውም ሰውነቴ እስከ ሞት ደርሳ ተከዘች። አባት ሆይ ከዚህ ሰዓት አድናት አለ። ደቀ መዛሙርቱንም ትጉ፣ አሳልፎ የሚሰጠኝ ጊዜው ደርሷልና በዚች ሌሊት ሁላችሁም ትታችሁ ትሸሻላችሁ አላቸው። ስምዖን ጴጥሮስም ሁሉም ቢተውህ እኔ ብቻህን አልተውህም፣ ከአንተ አልለይህም አለው። ጌታ ኢየሱስ ክርስቶስ ወደ እርሱ ተመልክቶ የዮና ልጅ ስምዖን ሆይ ዶሮ ከመጮሁ በፊት 3 ጊዜ እንደምትክደኝ በእውነት እነግርሃለሁ አለው። ይህንንም ተናግሮ ጌታ ኢየሱስ በልቡ አዘነ። ከእናንተ አንዱ እንዲያስይዘኝ እውነት እውነት እላችኋለሁ ብሎ መሰከረ። ደቀ መዛሙርቱም እርስ በርሳቸው ተያዩ፣ ስለማን ይህን እንደሚናገር አላወቁምና። በጌታ ኢየሱስ አጠገብ የሚቀመጥ ጌታ ኢየሱስም የሚወደው ከደቀ መዛሙርቱ አንዱ ነበር። ስምዖን ጴጥሮስ እርሱን ጠቅሶ ይህን ስለማን ይናገራል? ጠይቀህ ንገረን አለው። ያም ደቀ መዝሙር ከጌታ ኢየሱስ አጠገብ ቀረብ ብሎ አቤቱ የሚያስይዝህ ማን ነው አለው። ጌታ ኢየሱስም መልሶ እኔ ከእንጀራው ቆርሼ ከወጡ አጥቅሼ የምሰጠው ነው አለውና እንጀራውን አጥቅሶ ስምዖን ለሚባለው ለአስቆረቱ ሰው ይሁዳ ሰጠው። ከእግዚአብሔር እንደተማርኩ አስተምሬያችኋለሁና እርሱ ራሱ ጌታችን ኢየሱስ ክርስቶስ በያዙት ጊዜ በዚያች ሌሊት ህብስቱን አነሳ። ይህንን ህብስት በምትበሉ ጊዜ፣ ይህንን ጽዋ በምትጠጡ ጊዜ ሁሉ እስከምመጣበት ድረስ የጌታችን ሞቱን ትናገራላችሁ። አሁንም ሳይገባው ይህን ህብስት የበላ ይህን ጽዋ የጠጣ ስለ ጌታችን ክርስቶስ ሥጋና ደም በፍዳ ይመራመሩበታል። አሁንም ሰው ራሱን መርምሮ አንጽቶ ከዚህ ህብስት ይብላ፣ ከዚህ ጽዋ ይጠጣ። ሳይገባው የበላ የጠጣውን የጌታችን ሥጋ እንደሆነ ካላወቀ፣ ሰውነቱም ንጹሕ ካልሆነ ለራሱ ደይኑን መቅሰፍቱን ይበላልና ይጠጣልምና። ስለዚህ ከመካከላችሁ ብዙዎች በሽተኞች ናቸው፣ ብዙዎችም በድንገት ይሞታሉ። እኛ በራሳችን ብንፈርድ ባልተፈረደብንም ነበር።
እግዚአብሔር ቢመረምረንና ቢገስጸን ግን ከዓለም ጋር በፍርድ እንዳንተካከል ነው። አሁንም ወንድሞቻችን ለምሳ በምትሄዱበት ጊዜ ወንድሞቻችሁን ተጠባበቁ። የተራበ ቢኖር በቤቱ ይብላ፣ ለፍርድ እንዳትሰበሰቡ እንዳትነቃቀፉ፣ ሌላውን ግን መጥቼ እሰራላችኋለሁ። የተወደዳችሁ ወንድሞቼ እንደ መጻተኛ እንደ እንግዳ እንደ ደካማ መስላችሁ ነፍሳችሁን የምትወጋትን የሥጋችሁን ፈቃድ ታርቋት ዘንድ እለምናችኋለሁ። አካሄዳችሁን በአሕዛብ መካከል ያማረ ይሁን። እንደ ክፉ አድራጊ አድርገውት የሚነቅፏችሁ ምክንያት እንዳያገኙ መልካም ሥራችሁን አይተው እግዚአብሔርን ያመሰግኑት ዘንድ ወደ እርሱም ይመልሳቸው ዘንድ ስለ እግዚአብሔር ብላችሁ ለሰው ሁሉ ራሳችሁን ዝቅ አድርጉ። ለንጉሡም ተገዙ፣ ለእርሱ ሁሉን ተሰጥቶታልና። ለመኳንንትም ታዘዙ፣ ክፉ አድራጊዎችን ሊቀጡ በጎ አድራጊዎችም ሊያከብሩ ከሱ ይሾማሉና። የእግዚአብሔር ፈቃድ እንዲህ ነውና በበጎ ሥራችሁ እግዚአብሔርን የማያውቁትን የሰነፎችን ሰዎች አፍ ትዘጉ ዘንድ ነው። ከክፋት ነፃ እንደሆናችሁ ኑሩ። ክፉ ሕሊና የሚያመጣ በደል እንዳለባችሁ ሰዎች አትኑሩ። እናንተስ የእግዚአብሔር አገልጋዮች እንደመሆናችሁ መጠን ሁሉን አክብሩ። ባልንጀራችሁን ውደዱ፣ እግዚአብሔርን ፍሩት፣ ንጉሥንም አክብሩት። እናንተም ቤተሰቦች እየፈራችሁ ለጌቶቻችሁ ተገዙ። መገዛታችሁ ለክፉዎችም እንጂ ለደጎችና ለሚራሩት ብቻ አይደለም። ስለ በጎ ሥራው በግፍ እየተበደለ መከራን ለሚታገስ ሰው የእግዚአብሔር ጸጋ ትሰጣለችና። ጴጥሮስም ነገር ጀመረ፣ እንዲህም አለ። እግዚአብሔር ለሰው ፊት እንደማያዳላ በእውነት አየው። ግን በሰው ሁሉ ዘንድ እሱን የሚፈራና እውነትን የሚያደርግ በእርሱ ዘንድ የተመረጠ ነው እንጂ። ቃሉን ለእስራኤል ልጆች ልኮ ለኢየሱስ ክርስቶስ ሰላምን ሰበከላቸው። እርሱም የሁሉ ገዥ ነውና። ዮሐንስ ስለ ናዝሬቱ ሰው ስለ ኢየሱስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ የሆነውን ነገር ሁሉ እናንተ ራሳችሁ ታውቃላችሁ። እግዚአብሔር ኃይሉ ሕይወቱ በሚሆን በመንፈስ ቅዱስ የመረጠው የሾመው ያዋሃደው እርሱ መጥቶ ሰይጣን ይታገላቸው የነበሩትን ረዳቸው። እግዚአብሔር በሕልውናው ነውና በይሁዳና በኢየሩሳሌም ባደረገው ሁሉ እኛ ምስክሮች ነን። በእንጨት ላይም ሰቅለው ገደሉት። እግዚአብሔር ግን በሦስተኛው ቀን ከሙታን ለይቶ አስነሳው፣ በግልጥ እንዲታይ ያደረገው ግን ለሕዝቡ ሁሉ አይደለም፣ አስቀድሞ ለመረጣቸው ምስክር ለሚሆኑት ብቻ ነው እንጂ። የመረጣቸው የተባልንም ከሙታን ተለይቶ ከተነሳ በኋላ 40 ቀን ከእርሱ ጋር አብረን የበላን የጠጣን እኛ ነን። በሙታን በሕያዋን ላይ ሊፈርድ በእግዚአብሔር ዘንድ ፈራጅ ሆኖ የተሾመ እንደሆነ ለሕዝቡ ነግርና አስተምር ዘንድ አዘዘን። ለሚያምኑበት ሁሉ ኃጢአታቸውን በስሙ እስከሚያስተሰርይላቸው ነቢያት ሁሉ ምስክር ናቸው። በመሸም ጊዜ ከ12 ደቀ መዛሙርት ጋር ለራት ተቀመጠ። ሲበሉም ከእናንተ አንዱ አሳልፎ እንደሚሰጠኝ እውነት እላችኋለሁ አላቸው። እጅግ አዘነ። እያንዳንዱ አቤቱ ምናልባት እኔ ሆን ይሉ ጀመር። እሱም ከኔ ጋራ እጁን ወደ ወጭቱ የሚሰደው እሱ አሳልፎ ይሰጠኛል አለ። የሰው ልጅ ስለ እርሱ እንደተጻፈ ይሞታል። ነገር ግን የሰው ልጅ ለሚያስይዘው ለዚያ ሰው ወዮለት። ያ ሰው ባልተወለደ በተሻለው ነበር። የእውነተኛ ፀሐይ ጨረር ጸዳል ታየ፣ ብርሃኑም እስከ ምድር ዳርቻ ደረሰ። ይኸውም በሰው ሁሉ ላይ የሚያበራ እውነተኛ ብርሃን ክርስቶስ በመጀመሪያው ዘመን የፈጠረውን የሚመግብና ለፍጥረት ሁሉ ሕይወትን የሚሰጥ ሰማያዊ ህብስት ወደ ዓለም መጣ። በበረሃም ማዕድን አዘጋጅቶ 40 ዓመት ሕዝቡን መገባቸው። እነርሱም እንደ እግዚአብሔር ቃል በልተው ሞቱ።
የእግዚአብሔር ልጅ በሰርክ የፋሲካውን ቂጣ በበላበት አዳራሽ አዲስ ማዕድን አዘጋጀ። መድኃኒታችን ኢየሱስ በደብረ ዘይት ላይ ባለው ቦታ ተቀመጠ። ደቀ መዛሙርቱም ከእርሱ ጋር ተቀመጡ። አዲሱንም የፋሲካ በግ በሉ። ይኸው ምስጢራዊ በሆነ በግብረ አምላክ የተለወጠ በፈቃዱ የሰጣቸው ሥጋውንና ከእንስሳትም ደም ልዩ የሆነ እውነተኛ ክቡር ደሙ ነው። መድኃኒታችንም ህብስቱን አንስቶ ባርኮ ቆርሶ ለመረጣቸው ሐዋርያት ኃጢአትን ለማስተሰሪ ስለ እናንተ ብዙዎች የሚፈተት ሥጋዬ ይህ ነውና እንኩ ብሎ ሰጣቸው። ሁል ጊዜ ከዚህ ህብስት ስትበሉ ከዚህ ጽዋ ስትጠጡ ሞቴን መነሳቴን ተናገሩ፣ አስተምሩ፣ እስከምመጣ ድረስ መታሰቢያዬን አድርጉ። ለድህነታችሁ የሚሆን የፋሲካው እውነተኛ በግ መድኃኒታችሁ ኢየሱስ ይህ ነው። ከእናንተ ጋር በመንግሥተ ሰማያት እስከምመጣባት ድረስ ከዚች ወይን አልጠጣም አለ። በዚያን ጊዜ ጌታ ኢየሱስ ክርስቶስ ከ4 ቀን በኋላ አልዓዛርን ከመቃብር ያስነሳበት ሀገር ከ12 ደቀ መዛሙርት ጋር ቢታንያ ሄደና ከአልዓዛር ቤት ተቀመጠ። ከዚያም የቂጣ ወይም የፋሲካ በዓል ቀርቦ ነበርና ጌታ ኢየሱስ ክርስቶስን ለደቀ መዛሙርቱ የፋሲካ በዓል ቀርቧልና ከእናንተ ከመለየቴ በፊት የፋሲካን በዓል ከእናንተ ጋር ለማክበር ወዳለው። ቀጥሎም ጴጥሮስንና የሚወደው ዮሐንስን ጠርቶ ሂዱ፣ ወደ ሀገር ግቡና በዚያም የዮሐን ሥራ የተሸከመ ሰው ታገኛላችሁ። ከዚያም መድህን ጌታ የፋሲካን በዓል ከደቀ መዛሙርቱ ጋር ለማክበር ይፈልጋል በሉት። እሱም ያማረ ንጹሕ የተንጣለለ አዳራሽ ያሳያችኋል። በዚያም ምንጣፉን የሚያስፈልገውን ነገር ሁሉ አዘጋጁ አላቸው። ጴጥሮስና ዮሐንስም ሄደው ጌታ ኢየሱስ ክርስቶስ ያመለከታቸውን ሰው አገኙትና ጌታ ያለውን ሁሉ ነገሩት። እሱም አዳራሹን አሳያቸውና በዚያ ለበዓሉ የሚያስፈልገውን ሁሉ አዘጋጁ። አይሁድ ግን የማርያምን ልጅ ያገኙት እንደሆነ ወሬውን እንዲነግሯቸውና ከጭፍሮች ወገን ለብዙ ሰው የመሸንገያ ገንዘብ ሰጡ። በፋሲካ በዓል ጌታን ይገድሉት ዘንድ የአይሁድ ካህናት ሊቃውንቶቻቸው ስብሰባ አድርገው ተማክረዋልና። ጌታ ኢየሱስ ክርስቶስን በፋሲካው የእራት ግብዣ ላይ ለመገኘት የበዓሉን ዝግጅት ወደ አዘጋጁት አዳራሽ ከደቀ መዛሙርቱ ጋር ገባ። ይህችውም አዳራሽ ኒቆዲሞስ ነበረች። በዚያም 12 ደቀ መዛሙርት ሁሉ ተሰበሰቡ። ማዕዱም ቀርቦ በማዕዱ ዙሪያ ተቀመጡ። በግብዣውም ላይ ህብስትና የተጠበሰ የበግና የአሳ ሥጋ ነበር። የአስቆረቱ ይሁዳም በዚች አዳራሽ ለጌታ የተደረገለትን ክብር በተመለከተ ጊዜ በጌታ ላይ ከፍተኛ ቅናት አደረበት። በዚያን ጊዜ ወደ አይሁድ ሲሮጥ ሄደና ያን ኢየሱስ የተባለ መሥዋዕቲ ላሲዛችሁ ምን ትከፍሉኛላችሁ አለ። እነሱም 30 ብር እንከፍልሃለን አሉት። እንግዲህም እነሱም ይህንን ሊሰጡት እርጉም ይሁዳም ጌታ ኢየሱስ ክርስቶስን አሳልፎ ሊሰጣቸው 2 ወገኖች ተስማሙ። በዚያች ዕለት ምሽት በሆነ ጊዜ ጌታ ኢየሱስ ክርስቶስ በመታጠቂያ የድር ዝናር ወገቡን ታጠቀና በመቁረርት ውሃ ሞልቶ በወንበር ላይ ተቀመጠ። የደቀ መዛሙርቱን እግር እያጠበ በታጠቀው ድግ እግራቸውን ያሽ ጀመር። ከዚያም ወደ ጴጥሮስ በደረሰ ጊዜ ግን ጴጥሮስ ጌታችን ሆይ፣ ጌታ እኮ ለአገልጋዩ ተገልጋይ ሊሆን አይገባውም በማለት እግሩን አልሰጥም አሻፈረኝ አለ። ጌታም መልሶ ስምዖን ሆይ እውነት እልሃለሁ እግርህን አጥብህ ዘንድ ካልፈቀድህ በመንግሥቴ ክፍልህ ከኔ ጋር አይሆንም አለው። ስምዖንም ጌታ ሆይ ምክንያቱ እንዲህ ከሆነ ግን እግሬን ብቻ ሳይሆን እጄንና ራሴንም ጭምር ጠበይ ብሎ ያጥበው ዘንድ እግሩን ሰጠውና አጠበው። የተወደዳችሁ የክርስቲያን ወገኖች ሁሉ ጌታ ወይም ፈጣሪ የሚሆን ትህትናውን ፍቅሩን እስኪ ተመልከቱ። እኛም እንግዲህ የሱን አርአያ መከተል ይገባናል።
ይቅርታው ቸርነቱ ለዘላለም ለሁላችን ይደረግልን፣ አሜን።